ማርያም ክብርሽ ገናና ነው ለዘለዓለም። ገብረ መንፈስ ቅዱስ ገባሬ መንክራት ገብረ መንፈስ ቅዱስ ገባሬ መንክራት ጸለየ ለኢትዮጵያ ምሕረት ጸለየ ለኢትዮጵያ ምሕረት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝንቱ ቃል ኪዳን ዘይትነበብ አምስቱ ለወርሃ ጥቅምት በዕለተ በዓሉ ለብፁዕ ቅዱስ አባ ገብረ መንፈስ ቅዱስ ርእሰ ባሕታውያን ኃያል መስተጋድል አምደ መነኮሳት ጸሎቶ በረከቱ ያሉ ምስለ ኩሉም ሕዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የመነኮሳት አባት ጽኑ ተጋዳይ የባሕታውያን ሁሉ አለቃ በሆነ በአባታችን በገብረ መንፈስ ቅዱስ በዓል ጥቅምት 5 ቀን የሚነበብ ቃል ኪዳን ይህ ነው። ጸሎቱና በረከቱ በሁላችን ሕዝበ ክርስቲያን ላይ አድሮና ጸንቶ ይኖር ለዘላለሙ አሜን። ወደ ረጅሙ ተራራ ሲወጣ ከዕፀ አድኅኖ ጥላ ስር በሽበት የተሸፈኑ 3 ሽማግሌዎች አምሳለ ሥላሴን አገኛቸው። በጀርባውም አዝሎ ወደ ዝቋላ ተራራ ወጣቸው። የሥላሴ ስዕል ከተሳለበት ከዕፀ ስርየት ስርም አስቀመጣቸው። ከዚያ በኋላም ስሉስ ቅዱስ እስከ 7ኛው ሰማይ ድረስ አወጡት። ያክንት መረግድ በተባለ ዕንቁ የተሸለመች የሰማያዊት ኢየሩሳሌም የሕንፃዋንም ጌጥ ውበት አሳዩት። ከእነርሱም ተባረከ። ዝቋላና ምድረ ከብድንም ማር እንኮ የአባታችን ገብረ መንፈስ ቅዱስ በስሉስ ቅዱስ እጅ ያለውን መስቀል ተሳለመ። አባታችን ገብረ መንፈስ ቅዱስ የኢትዮጵያ መብራት ነው። ወደ ምድርም ከወረደ በኋላ የዓይኖቹ ሽፋሽፍትም ሳይከደኑ 7 ወር ከ5 ቀን ኖረ። ጌታችን ኢየሱስ ክርስቶስ በወንጌል ከልብ የመነጨ ፍቅር የሚወደኝን እኔ በአእላፍ መላእክት ፊት እወደዋለሁ፣ የጠላቶችንም የአጋንንትንም መውደቅ አሳየዋለሁ ያለውን አስቦ እንዲህ ሆኖ ኖረ። የመላእክት አለቃ ቅዱስ ገብርኤልም መጥቶ ጠላቶች አጋንንትን ታጠፋቸው ዘንድ ውረድ፣ ከፈጣሪ ከእግዚአብሔር ዘንድ ኃይል ተሰጥቷልና አለው። ቃሉንም አልሰማም፣ አልታዘዘለትም። ክፉም ቢሆን በጎም ቢሆን አልመለሰለትም። ከዚህም በኋላ መድኃኒታችን ኢየሱስ ክርስቶስ መጥቶ አባታችን ገብረ መንፈስ ቅዱስ በደብረ ታቦር አምሳል ወደ ጠራ ዝቋላ ወደሚባል ቅዱስ ተራራ ና ውረድ አለው። እስከ 100 ዓመት ድረስም የአባታችን ገብረ መንፈስ ቅዱስ ደም የፈሰሰባት በብርሃን ወደ ተሸለመች ባህርም እመቤታችን ድንግል ማርያም የአጋንንትን ጥፋት ታይ ዘንድ በዚያም ባህር ዳር ተቀመጠች። መልአኩ ራጉኤልም ከሰራዊት ጋራ የመባረቅትንም ልብሶች ልብሶ መጣ። ሚካኤልና ገብርኤልም የመላእክት ወገን ሁሉ የእሳት ነበልባልም ለብሰው መጡ። ቦታው እስከሚጠባቸው ድረስ ዙሪያውንም ከበባት። መላእክትም ጭፍቅ እንዳሉ እንደ ሮማን ፍሬ ተጨናነቁ። የእግር ጫማ መረገጫስ ያህል እንኳ ቦታ አልተገኘም። ከመላእክትም ብቻ በቀር ሁለመናዋን አይታይም ነበረ። በእሳት ሰይፎችም ታጥራ ነበር እንጂ በውስጧም የነበሩ አጋንንትም ሁሉ አጠፏቸው። ፍለጋቸውም አልተገኘም። በነፋስ ፊትም እንዳለ ትቢያ ሆኑ። በበረሃ መካከልም እንደሚነድ ጢስ ጠፉ። በአሸዋና በሙጫ እንደተዳፈነች የውሃ ጉድጓዶችም ሆኑ። የሰውንም ስጋ የለበሰ ስራውም ክፉ የሆነ አንድ ጋኔንን አምልጦ አባታችን ገብረ መንፈስ ቅዱስ በሚወደው ጽኑ ተጋዳይ በሚሆን በገዳማዊው በአባ ፍሬ ቅዱስ በዓት ትይዩ ባለችው አንዲት ገደል መካከል ተደበቀ። አባታችንም ያችን ገደል ከሁለት ሰነጠቃት፣ አፏንም ከፈተች። በዚያችም ገደል ላይ ወድቆ ተጥሎ አገኘው። በመብረቅም መታው። በክፉ አሟሟትም ሞተ። ለእንስሳም ለአራዊትም ሁሉ በሽታ እንዳይሆን ከመሬት ውስጥም አልተቀበረም። በመጪውም ትውልድ ታላቅ ምልክት ይሆን ዘንድ በዋሻው ስንጥቅ እስከ ዛሬ ድረስ አለ። ሕዝቡም አሕዛቡም ነገስታትም መኳንንትም ሽማግሌዎችም ሕፃናትም ደናግል መነኮሳትም ልዩ ልዩ ልብስ የለበሱ በሐር ልብስ የሚያጌጡ የከበሩ ወንዶችም ሴቶችም ያዩታል። የተሳሉ ድንጋዮችም አባታችን ገብረ መንፈስ ቅዱስ እየደበደበ ሲያሰቃዩ የነበረ የዚያ የጋኔን አጥንቶችን መላ ሰውነቱ ሁሉ ወድቆ ይታይ ነበረ። አባታችን ይህንን ከፈጸመ በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳንን ተቀበለ። አባታችን ገብረ መንፈስ ቅዱስም ገድል የተቀደሰችህንን ገዳም የሚሳለሟትን ደጅ የሚጠኗትን ሁሉ በመንግስተ ሰማያት ተስፋ ያገኛሉ። ከሩቅም ከቅርብም የጻድቁን በዓል ለማክበር ወደ እርሱ የሚመጡትን ኃጢአት እንዳላገኘው
እንደ 40 እንደ 80 ቀን ሕፃን ይሆናል። እንደ መጥምቀ መለኮት ዮሐንስም 70 ዘመን ሙሉ በሐዘን ፊቱ እንደጠቆረ በሚስጥረ ባሕርም እንደዋኘ እንደ ዮሐንስ ወንጌላዊ ይሆናል። ይህንን ሁሉ አስቦ አባታችን በዓላት ከፍ ባለች በከበረች በጥቅምት 5 ቀን የአባታችን ገብረ መንፈስ ቅዱስ በዓል ያከበረ ሁሉ በሰው ሁሉ እንደታወቀች እንደ መጋቢት 5 ቀን የሚያከብራትም ሁሉ እግዚአብሔር አብ ከአንተ ጋር የእሳት ባሕርን በግልጥ ይለፍ፣ የመላእክትን ሞት የመልአከ ሞት የዲያብሎስን ፊት አያይም ብሎ ቃል ገባለት። ከዚህም በኋላ አብ ወልድ መንፈስ ቅዱስ ብርሃን በሚታይበት ባህር ላይ ለሰው ሁሉ መድኃኒት ትሆን ዘንድ የምሕረት ጽዋን አፈሰሱባት። መልአኩ ቅዱስ ዑራኤልም መጥቶ ክብር ግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ደም በባህር ላይ ጨመረ። ሕንፃዋ ያማረ በሥላሴ ስም የታነጸች አንዲት ቤተ መቅደስም አለች። የሕንፃዋ ውበትም ከፀሐይ 7 እጅ ያበራል። ይህችም ባህር ቅዱሳን ይጠብቋታል። ስጋቸውም ለዓይን እንደሚያስደንቅ በምስራቅ እንደሚወጣ እንደ ንጋትም ኮከብ ያበራል። ስማቸውም የማይታወቅ ብዙ ስውራን ቅዱሳን መጥተው ከገነት አፈር አምጥተው እስከ ዘላለም ድረስ ከክፉ ነገር ምንም በውስጧ እንዳይገባ በዝቋላ ገዳም ላይ በተኑ። የአባታችን የጻድቁ ገብረ መንፈስ ቅዱስ ጸሎቱና በረከት በእኛም በገዳሙ ልጆችና በመላው ሕዝበ ክርስቲያን ላይ በሀገራችን በኢትዮጵያ ላይም ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት እንበል።